ድንግል ማርያምን ከልቡ አክብሮ የከበረ ታላቅ ቅዱስ እንኳን አደረሳችሁ። ታኅሳስ 22 በዚች ቀን በዘመነ ጻድቃን አካባቢ የነበረ ከምናኔ ሕይወቱ ባሻገር በመንፈስ ቅዱስ ምርጫ የጥልጥል የሀገረ ጳጳስ የነበረ ፍቅሯ በደም ስሩ ገብቶ በደስታ ያቃጥለው ነበርና ዘወትር ቢያመሰግናትም አልጠግብ ስላለ እርሷን ደስ የሚያሰኝበትን ነገር ሲያስብ ተአምሯ ትዝ አለው። ከዚያ በፊት የእመቤታችን ተአምሯ በየቦታው ይነገራል፣ ይጻፋል፣ ይሰበካል። ነገር ግን በአንድ ላይ አልተጠረዘም ነበርና ሱባኤ በመግባት በፈጣሪው እርዳታ በፍጹም ትጋትና ድካም የድንግል ማርያም ወላዲት አምላክን ታምሯን ሰብስቦ በአንድ የጠረዘና ለአገልግሎት ያቀረበ እርሷን ከመውደዱ የተነሳ ይህን አድርጓልና መብርሃን ድንግል ማርያም ደግሞ ወደ እርሱ ወርዳ ወዳጄ ደቅስዮስ ሆይ ደስ አሰኘኝ አለችው። መጽሐፉንም ተቀብላ ባረከችው። አመሰግንሃለሁ ብላም ተሰወረችው። በዚህ ጊዜ ቅዱሱ እጅግ ደስ አለው፣ ሐሴትንም አደረገ። አሁንም በድጋሜ እርሷን ደስ ማሰኘት ይፈልግ ነበርና እመቤታችን ጌታን የጸነሰችበት መጋቢት 29 ቀን ሁሌም አብይ ጦም ላይ እየዋለ ለማክበር አይመችም ነበርና ቅዱሱም ታኅሳስ 22 ቀን ሊያከብረው ወሰነ። በሀገሩ ያሉ ክርስቲያኖችን ሁሉ ጠርቶ ታላቅ በዓልን ለድንግል ማርያም አከበረ። በዚያች ሌሊትም እመቤታችን በሞገስ ወርዳ ወዳጄ ደቅስዮስ ዛሬም ፍጹም ደስ አሰኘኝ፣ እኔም ስለ ክብርህ እናመጣውል ብላ ሰማያዊ የሆነ ልብስና ዙፋን ሰጠችው። ማንም እንዳይቀመጥበት ነግራው ባርከው አረገች። ከዚያችን ዕለት በኋላ ቅዱስ ደቅስዮስ ፈጣሪውንና ድንግል ማርያም እናቱን ሲያገለግል ታምሯን ሲሰበስብ ምዕመናንን ሲመራ ኖሮ በዚች ቀን በክብር አርፏል። ከእርሱ በኋላ የተሾመ ጳጳስም በድፍረት በእርሱ ዙፋን ላይ በመቀመጡ የእግዚአብሔር መልአክ ቀስፎ ገሎታል። በዚህም ምክንያት በዚች ቀን የድንግል ማርያም የታምር በዓሏ ሆኖ ይከበራል። ከ33ቱ የድንግል ማርያም ዓመታዊ በዓሎችም አንዱ ሆኖ ይቆጠራል። ዳግመኛም በዚች ቀን ቅዱስ ገብርኤል ሊቀ መላእክት፣ ቅዱስ አነስጣስዮስ ሊቅና አባ አርኬላዎስም ዓመታዊ በዓላቸው ይከበራል። ቅዱስ ዑራኤል ሊቀ መላእክት፣ አባ አንጦንሳ በመነኮሳት፣ አባ ጳውሊ የዋህ፣ ቅዱስ ዮልዮስና ቅዱስ ሉቃስ ወንጌላዊ ደግሞ ወርኃዊ በዓላቸው ይታሰባል። ለእግዚአብሔር ክብር ምስጋና ይሁን። እኛም ቅዱሳኑን አክብረን በስማቸው ምግባር ትሩፋት ፈጽመን መልካቸውን ገድላቸውን ደግመን በረከታቸውን እንድንሳተፍ አምላከ ቅዱሳን ይርዳን። ስንክሳር ዘወርኃ ታኅሳስ 22 አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 22 በዚች ቀን የከበረ መልአክ የመላእክት ሁሉ አለቃ የቅዱስ ገብርኤል የበዓሉ መታሰቢያ ዳናህ በሚባል አገርም ቤተ ክርስቲያኑ የተሰራችበት ታምራትም ያሳየበትና በዚች ቀን ቤተ ክርስቲያኑ የከበረችበት ነው። የዚያች አገር ኤጲስቆጶስ አርኬላዎስም ምስክር የሆነበት ነው። ይህም መልአክ ስለ ወልደ እግዚአብሔር ሰው መሆን ምስጢር የታመነ ሆኖ ወደ እመቤታችን ቅድስት ድንግል ማርያም የተላከ የደስታ መገኛ ደስ ይበልሽ ጸጋን የተመላሽ ሆይ እግዚአብሔር ከአንቺ ጋር ነው፣ አንቺም ከሴቶች ተለይተሽ የተባረክሽ ነሽ አላት። ስለ መጥምቁ ቅዱስ ዮሐንስ መወለድም ካህኑ ቅዱስ ዘካርያስን ያበሰረው እርሱ ነው። ይህ መልአክ እጅግ የከበረ የተመረጠ ገናና የሆነ ነውና ስለ እኛ ወደ እግዚአብሔር ይማልድልን ዘንድ ልባችንን አጽንተን ወደዚህ የከበረ መልአክ እየለመንን መታሰቢያውን ልናደርግ ይገባናል። ለእግዚአብሔር ምስጋና ይሁን። እኛንም በዚህ በከበረ መልአክ አማላጅነት ይማረን፣ በረከቱ ረድኤቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት ዳግመኛ እመቤታችን ቅድስት ድንግል ማርያምን የከበረ ቅዱስ ገብርኤል ባበሰራት መሠረት ቅዱስ ደቅስዮስ በዓልን አደረገ። በዓሉን የማክበሩ ምክንያትም እንዲህ ሆነ። ይሄ ኤጲስቆጶስ ቅዱስ ደቅስዮስ ከፍቅሩ ጽናት የተነሳ አስቦ በመትጋት የታምራቷን መጽሐፍ ሰብስቦ አዘጋጀላት። የምዕመናን ክብር የሆነች አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ማርያምም ተገለጸችለትና መጽሐፉን በእጇ አንስታ ይዛ ይህን መጽሐፍ ስለ ጻፍክልኝ ባንተ ደስ አለኝ አመሰገንኩህም አለችው። ከዚህም በኋላ ከእርሱ ተሰወረች። ቅዱስ ደቅስዮስም ይህን ነገር በራእይ ባየ ጊዜ ክብርት ድንግል እመቤታችን ማርያምን ከመውደዱ የተነሳ ፈጽሞ ደስ አለው። እርሷንም ስለወደደ ፍቅሯ እንደ እሳት አቃጠለው። የእርሷን ክብር አብዝቶ ይጨምርም ዘንድ ምን እንደሚያደርግ የሚሰራውን ያስብ ጀመር። ከዚህም በኋላ በዚያን ጊዜ ጾም ስለነበረ አስቀድመው ሊያከብሩት ያልተቻላቸውን የመላእክት አለቃ የከበረ ቅዱስ ገብርኤል በአበስራት ቀን በዓሏን አከበረ። እርሱም የከበረ የሚሆን የልደትን በዓል ከማክበር አስቀድሞ በ8 ቀን አደረገው። ይህም ታኅሳስ በባተ በ22 ቀን ነው። በጵጵስናውም ዘመን ተመስርታ እስከዚች ቀን ጸንታ ትኖራለች። ሰዎችም በዓሉን ባከበሩበት ጊዜ ፈጽሞ ደስ አላቸው። ደግነትን፣ ምሕረትን፣ ቸርነትን የምትወድ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ማርያም በእጇ የከበረ ልብስ ይዛ ዳግመኛ ተገለጸችለትና
አገልጋይ የሆንክ ወዳጄ ደቅስዮስ ሆይ በእውነት አመሰገንኩ፣ በአንተም ደስ አለኝ፣ ስራህንም ወደድሁ። በእኔም ደስ እንዳለህና የከበረ መልአክ ገብርኤል እኔም ባበሰረበት ቀን በዓሌን ስላከበርክ ሰውንም ሁሉ ስለ እኔ ደስ ስላሰኘህ እኔም ዋጋ ልስጥህ። አንተ በዚህ ዓለም እንዳከበርከኝም በሰው ሁሉ ፊት አከብር ዘንድ እወዳለሁ አለችው። እሷን ትለብስ ዘንድ ይችን ልብስ ነው አመጣሁልህ፣ በላዩም ትቀመጥበት ዘንድ ይህን ወንበር አመጣሁልህ። ከሰው ወገን አንድስ እንኳ ይችን ልብስ ሊለብሳት በዚህም ወንበር ላይ ሊቀመጥ የሚቻለ የለም። ይህን ነገሬን የሚተላለፍ ቢኖር እኔ እበቀለዋለሁ አለችው። ይህንንም ተናግራ ከእርሱ ተሰወረች። ከዚህም በኋላ ባረፈ ጊዜ ሌላ ኤጲስቆጶስ ተሾመ። ያችንም ልብስ ለበሳት፣ በወንበሩም ላይ ተቀመጠ። ወዲያውኑ ከወንበሩ ላይ ወድቆ ሞተ። ይህንንም ያዩ ከእመቤታችን ድንግል ማርያም ታምር የተነሳ አደነቁ። እጅግም ፈርተው እመቤታችንን አከበሯት። ምስጉን እግዚአብሔርንም አመሰገኑት። ለእርሱም ምስጋና ይሁን ለዘላለሙ አሜን። በዚህችም ቀን ለአባቶች ሊቃነ ጳጳሳት 36ኛ የሆነ የእስክንድርያ ሀገር ሊቀ ጳጳሳት የከበረ አባት አነስጣስዮስ አረፈ። ይህም ቅዱስ ከእስክንድርያ ሀገር ተወላጆች ከታላላቆች ወገን ነው። እርሱም አስቀድሞ ቤተ መንግሥት ውስጥ ሹም ነበረ። ከዚህም በኋላ ለቤተ ክርስቲያን ቅስና ተሾመ። ደግሞ በእስክንድርያ ሀገር ላይ ሊቀ ጵጵስና ተሾመ። ስለ አብያተ ክርስቲያናትም ሐሳቢ ሆኖ ብዙዎች አብያተ ክርስቲያናትን አሳነጸ። በቦታውም ሁሉ ኤጲስቆጶሳትን ካህናትን ሾመ። የመለካውያንንም አብያተ ክርስቲያናቸውን ወስዶ ለያዕቆባውያን አደረጋቸው። እርሱ ስለ እውቀቱ በእነርሱ ዘንድ የከበረ ነውና ብዙዎችንም ወደ ቀናች ሃይማኖት መለሳቸው። ንጉሥ ቆስጠንጥኖስን በሞተ ጊዜ በዚያን ወራት ሃይማኖቱ የከፋች ሌላ ንጉሥ ተሾመ። እርሱም ክፉዎች ከሆኑ አለቆች ውስጥ አንዱን ላከ። ያም ይህንን አባት አነስጣስዮስን በሐሰቱ ወነጀለው። እንዲህም አለ። የያዕቆባውያን ሊቀ ጳጳሳት አነስጣስዮስ የጸሎትና የቅዳሴን ሥርዓት በሚሠራ ጊዜ ንጉሡን አወገዘው፣ ሃይማኖትንም አረከሰ አለ። እርሱ ግን ይህን አላደረገም ነበረ። ንጉሡም የዚህን ክፉ ነገር ሰሪ መልእክቱን ባነበበ ጊዜ እጅግ ተቆጣ። ወደ እስክንድርያውም ገዥ ልኮ የቅዱሳን ቆዝሞስና ድሚያኖስን ቤተ ክርስቲያን ንዋየ ቅዱሳቱንም ሁሉ ከዚህ አባት ወስዶ ለሮም ሊቀ ጳጳሳት ለአውጋኒዎስ እንዲሰጡ አዘዘ። ስለዚህም ይህ አባት አዘነ። ነገር ግን የልቡን ሐሳብ የሚመረምር እግዚአብሔር አጽናናው። የአንጾኪያ ሊቀ ጳጳሳት የነበረ መናፍቅ ጴጥሮስን እግዚአብሔር አጥፍቶታልና በእርሱ ፈንታ ስሙ አትናቴዎስ የሚባል አዋቂና ጻድቅ ሰው ተሾመ። እርሱም ለዚህ አባት አነስጣስዮስ በቀናች ሃይማኖት ላይ የተመሰረተች መልእክት ላከለት። እርሱም ይቺ መልእክት ወደ እርሱ በመድረሷ ደስ አለው። ኤጲስቆጶሳቱንና ካህናቱንም ሰብስቦ በፊታቸው አስነበባት። በእርሷም ደስ አላቸው። በውስጧ ከተጻፈው ቃልም የተነሳ ከዋቂነቱም አደነቁ። ከዚህም በኋላ የአንጾኪያ ሊቀ ጳጳሳት አባ አትናቴዎስ ተነሳ። ከእርሱም ጋር ኤጲስቆጶሳትን ካህናትና ዲያቆናትን መምህራንን ይዞ ወደ እስክንድርያ ከተማ መጣ። ይህ አባት አነስጣስዮስም ወጥቶ በደስታ ተቀበላቸው። ወንድሞቼ የዳዊትን በገና ይዘን ይቅርታና ቅን ሕግ ተገናኙ፣ እውነትና ፍቅርም አንድ ሆኑ እያልን ልንዘምር ይገባናል አለ። አትናስዮስና አነስጣስዮስም ተገናኝተው በመንፈሳዊ ሰላምታ በእርሳቸው አንድ ሆነዋልና እውነት በምድረ ግብፅ ተገለጠች። ግብፅና ሶርያም አንዲት ሃይማኖት ሆነዋልና እስክንድርያና አንጾኪያም አንዲት ቤተ ክርስቲያን ሆነዋልና ለአንድ ንጹሕ ድንግል ሙሽራ አንዲት ድንግል ሙሽሪት ሆነዋልና እርሱም ኢየሱስ ክርስቶስ የሕያው አብ አካላዊ ቃል ነው። ይህ አባት አትናስዮስም በአባ አነስጣስዮስ ዘንድ በአንድ ገዳም ውስጥ ተቀመጠ። 40 ቀኖችም ያህል እርስ በርሳቸው እየተማማሩ ስለ ቀናች ሃይማኖትም ስር መሰረት ሲመረምሩና ሲመላለሱ ኖሩ። ከዚህም በኋላ አባ አትናስዮስ በፍቅር አንድነት ወደ አገሩ ተመለሰ። ከዚያም ወዲህ በእስክንድርያና በአንጾኪያ መካከል በአንዲት በቀናች ሃይማኖት ስምምነት ሆነ። ይህም አባ አነስጣስዮስ ከሕይወት መጽሐፍ ለነፍሳቸው የሚጠቅማቸውን ለመንጋዎቹ ያስተምራቸው ነበር። ከመራቀቁና ከማወቁ ብዛት የተነሳ በእያንዳንዱ ዓመት እየጻፈ የሚልክላቸውን ትምህርቶቹን መጀመሪያዎቹን በአሌፋስ ፊደሎች አደረገ። እንዲሁም በመጀመሪያው ዓመት ትምህርቱን በአሌፍ ጀመረ። በሁለተኛውም በቤት በሦስተኛውም በጋሜል የሹመቱን ወራት 42 ዓመት እስኪፈጸም በ22ቱ አሌፋት አርዕስትነት የ12000 ድርሰቶች መልእክታትን ጻፈ። በ330 ዓመተ ሰማዕታት በዚች ቀን አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳዊቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳንለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን
ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሊና ያዳመጠውን በደለኛን ሁሉ በምታስምር በጌታ እናት በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ሁሉ ይቅር በለን እኛም የበደሉን ይቅር እንድንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ እጅ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን።